አሁን ደግሞ ሰዓቱ የቦክሲንግ ነው ቦክሲንግ ማለት ልንደባደብ ወንድማችንን ሲያጡ መጠርጠር ነበረባችሁ ብላችሁ እኛ ልንደባደብ ነው ወይስ እኛ ልንደባደብ እንዴ ኦስማን ሄዶ ይመስልሻል እንደዚህ ጠፍጥፎት እኮ ነው ኢድሪስ አይሰማሽ አሁን ያለው ቤት ከፔርሙዝ ጋር ነው ያለው ወይስ እንትን የታሸ በዚህ ታሽጎ እኮ ሄደን አንጠይቀው ወይስ አዲስ ታማሚ መስሎ አሁን እኔ ልጠይቀው ተዘጋጅቻለሁ እናንተ ግን ፕሮግራሙን ዩትና እስቲ አንድ ላይ ምን እንደሚለው ነገር እንወስናለን እውነት ነው ከሙay thai ስፖርት ላይ በደንብ የምታውቁት ኢድሪስ ነው ፈልጋ ተገናኝተው እንግዲህ የተለያዩ ቴክኒኮችን እያሳየው የሱን ውሎ እየቃኙ እንዲሁ ደግሞ ተቀጥቅጦ የተቀጠቀጠ ቆይታ አድርጓል እሱ ነው ተከታትለን የምንመለሰው ወንድማችን ኡስማን አብሽር አዎ ምክንያቱም ማች ከመሞቱ በፊት ይሄንን እንቅስቃሴ ያደርግ ነበር ተብሎ እንዲዘከርልን ፈልገን ነው ዛሬ የምገኘው በቻምፒዮንስ ጂም ውስጥ ነው አንድ ትልቅ እንግዳ ይዤላችሁ ወደ እናንተ መጥቻለሁ ይሄ እንግዳ እናንተ የምታውቁት እኛም የምናውቀው በቅርብ ጊዜ በሙay thai አሸናፊ የነበረውን ወንድማችን እንድሪስን ዛሬ እዚህ አግኝተን ትንሽ ያው ለቀጣይ እናዘጋጀዋለን እናንተም ከኛ ጋር አብራችሁን ቆዩ እንግዳችን ጥሩ ጊዜ እንደሚኖረው ተስፋ እናደርጋለን ከተረፈ ወደ እናንተ ይመጣል በነገራችን ላይ ጂም ውስጥ መነጽር አድርጎ እንዴት ምናምን ልትሉ ትችላላችሁ ግን ያው ጠላትን ለማዘናጋት እይታችን አይን ኮንታክት የሚባል ነገር አለ እቺን ቆይ በኋላ እንዳይሰሙ ደግሞ በኋላ እናወራበታለን እስከዛው ግን እኔ የተወሰኑ እንቅስቃሴዎችን እያሟሟኩ ምናምን ተጠብቀዋለሁ አብራችሁን ቆዩ ይሄ በጣም እንግዲህ ቀላል ነው ለኔ የሚሆን እስካሁን አላገኘው በዚህችን ጀምር ምንድነው ከበድ ያለ ነገር የለም እዚህ ወገቤን ግን ምንም እኮ በቃ ለኔ የሚሆን ነገር እኮ አጣው የሆነ እቺ ትንሽ ሻል ትላለች መሰለኝ ማለት ማን ድረስ ይዞት ነው ካሰል አይደለም ይሄ እኮ ኖርማል ማለት ይነሳል እኮ ግን ኧረ በለው እስኪ ቆይ ሌላ ተለቅ ያለ ልፈልግ ተለቅ ያለ ተመልካቾቻችን እንግዲህ አሁን ያለሁት ደግሞ ያው ከኮቼ ጋር ነው ምክንያቱም ብቻዬን ያው አልተገፋም ነገሩና የግል ኮች ያስፈልገኛል ናቲ ይባላል ከኔ ጋር ያው አብረን ቆይታ እናደርጋለን አሁን ናቲ ምንድነው እስኪ በዚህ ምን እንስራ ይሄ ማሽን እንግዲህ ቼስትም ሾልደር የሚያሰራ ነው አሁን የምንሰራው ሾልደር ላተራል ሾልደር እንሰራው እሺ እቺን እንሰራው ብቻ ግን እጅን ቀጥ አድርገን እቺን እንሰራው ይሄማ ቀላል ነው ይሄ ቀላል መልካም ምንም እንዳታስብ እኔ በቃ አንዴ ያሳየኝ ከዛ በኋላ ማለት ነው እንዴት ነው አሪፍ ነው በጣም ሰርቷል አሪፍ ቀላል በእናትህ ከፍ ከፍ አድርገው ደም እንዲማ እየሰራ እንዲሪስን አይደለም እንዲሪስን እኔን አጥለኝና ያዝ ይሄማ በደም ያዝ ናይስ ና ወይውል በል ማን ነው እንድሪስ አዎ እንዴ ከሰራ ምንም በሞይታ ይሻላል በኤምኤም ያሳይ ና በቃ እንዴ ምንድነው እኔ ከመምጣቴ በፊት ናራ በቃ ይሄን ድራስ መቀጠል አለብኝ ጀርባን ማሳደግ አለብኝ ጀርባ ስትወርቅ ምንም እንዳይሰማ እቺ ላት ፑል ዳውን እቺን ይዛና ይሄን ያዝ በደም ጂሳፋ እንትን እናርገው ተነስ ያዝ ጂሳፋ በንግግር መፍታት አንችልም ና ሰርተ ነው የምታሳይና እጅ ግባ እሺ ሳብ ወርታች ኦርዚ አዎ ሳብ በቃ ለቀቅ እሺ ያዝ ናይስ የታባቱ ጀርባ ጥይት አበሰው ና ናይስ
እኔ እኮ መጀመሪያ ታውቆኝ ነበር። ና ያዝ ዳይ በቃ ቢቀርስ እንደዚህ አይነት ስፖርት የለም እንዴ? ምን ሆናችሁ? እንዴት ነው አሁን አያያዝኝ ስታይ የሰራኋቸው እንቅስቃሴዎች ምናምን አሉ። ዝግጅቴን አይተዋል። በስንተኛው ዙር የሚጨርሰው ይመስላል? በመጀመሪያው ዙር ይጥላል ብዬ አስባለሁ። ማለት እሱ ይቋጫል ብዬ አስባለሁ። በእንደዚህ በአሰራር አይነት አለመታወቅ እንዴ አይተዋል። ቅድም ያነሳሁትን አላየሽውም? በጣም አንስታል እኮ በቃ ታዲያ ይነሱ በዚህ አያያዘ ስቴጅ ላይ ሪንጉ ላይ ከባድ ነው። ተመልካቾቻችን እንግዲህ እስካሁን ከኮች ማቲ ጋር ጥሩ ቆይታ አድርጌያለሁ፣ ጥሩ ዝግጅት አድርጌያለሁ ብዬ ነው የማስበው። እኔ ያው ከአንደኛው ራውንድ ትንሽ ላሳልፈው እችላለሁ ብዬ ነው ያሰብኩት። ግን ያው ኮች እንዳለው ከሆነ ደግሞ ያው እሱን እናያለን በኋላ። እስካሁን አብረን ቆይታ አድርገናል። ቀጣይ ደግሞ ከእንድሪስ ጋር ምን አይነት ፋይት ይኖረናል የሚለውን አብራችሁን ከቆያችሁ ታያላችሁ። እስካሁን ከኛ ጋር ስለነበራችሁ ጥሩ ጊዜ እንደነበራችሁ ተስፋ እናደርጋለን። ከኛ ጋር ይቀጥላል። መልካም እድል ብለህ አክራ እንግዲህ ያው ቤልቷን ይዤ ወደ አንቺ እጠብቃለሁ። አላሳፍርም። ደርሰናል። የታል እንዲህ በሰላም እንዴ ነይ ብራዘር ነይ። አድናቂ ነኝ ማለት ያው አመታትህ ምናምን ደስ ይላል። እንትን ነው ይገርማል። ይሄ መንጠልጠያ ነገር የለውም። ይሄኛው ተቀያሪ ምታው ችግር የለውም። እንትን ነው ሊይዝልን ምታው አንጎዳዳም ችግር የለውም። እኔ ጥሩ ሰው ነኝ። ናዚ ላይ ሆና እንዴ ምታው ወገን የለም ይዝልኝ ሰው የለም አይደለም። ምታው እንደዚህ ጀምር ማለት ነው። ጀምረናል። ኖ አይደለ። ይሄ የመጨረሻ ነው ማለት አለቀ፣ ተጠናቀቀ ይላል። በቃ ስጡ። አበሻውን በደንብ ተመልከት። 10 ሚሊዮን ስጡ ማለት ወንድ ልጅማ እኮ የለኝ ግን ማለት ሄደ። አይ በጣም ማሻአላ። ግን አንተ ተሰራው የለ እንዴ? ማሻአላ በጣም አሪፍ ነው። አሪፍ ነው ማለት እኔ ከመምጣቴ በፊት እንደዚህ አይነት እኛ ትሬኒንግ እየሰራን ነበር። ጥሩ ነው። እንድሪስ እንግዲህ ያው እንኳን ወደ መደብደቡ መጣህ ብያለሁኝ። እስኪ አንዳንድ ነገሮችን እናንሳና እየተጨዋወተን ለተመልካቾቻችን ሼር እናድርጋቸው። እንዴት ገባህ ወደዚህ መቀጥቀጥ ውስጥ በለው ስፖርት ውስጥ እንዴት ገባህ? ያው ለጤንነት ነው በሚል ይስተካከል ዋናው አፍያ ስለሆነ እዛ ነው የገባነው። ወደዚህ ስፖርት የገባሁት በጓደኛዬ ምክንያት ነው። ያው ሰፈር ውስጥ አስቸግር ዲሲፕሊን ይጎላል ብሎ ወደ ስፖርት ቤት ይዞኝ ሄደ። ያው ከዛ በኋላ ነው ወደ ማርሻል አርቱ የገባሁት። አሁን አስተካከለህ ማለት ነው? አልሐምዱሊላህ እንዳየኸኝ ነው። እኛን እየቀጠቀጥክ ተስተካከልክ። ይህ በስተካከል አንተ ቆይ ገና እኔ የማሰለጥን ብዙ ዲሲፕሊኖች አሉ እና እነሱ እንዴት መምታት እንዳለብህ ሳይሆን እንዴት አንገትህን ደፍተህ እንደኛ ማለፍ እንዳለብህ በደንብ እናየዋለን። ምን ያህል ጊዜ ሆነ? አሁን ወደ 8ኛ ዓመት ወደ ፕሮፌሽናል እንደዚህ ፋይቶችን ማድረግ ምናምን እንዴት ልገባ ቻልክ? እንዴት ልጀምረው ቻልክ?
አክቹዋሊ ስፖርቱን ሲጀምረው ለውድድር ምናምን ብያን ነበር የጀመርኩት ስፖርት ስለምወድ ላይፍ ስታይል ስለሆነ ብዙ ነገሮችን ስለምታገኝበት ለዛ ነበረ ከ 4 ዓመት አካባቢ ከቆየ በኋላ ያው ይዞት የሚመጣው ነገሮች ነበሩና አንዱ ውድድር ነው ስፖርት ይዞ የሚመጣው ነገር ወደዛ ኮምፒቲሽን ገባሁኝ መስታወን 3ኛ ዓመቴ ማለት ነው ኮምፒቲሽን ላይ ውድድሮችን ስታደርግ እያየሁኝ ነበረ አገር ውስጥም ደግሞ በቅርብ ጊዜ እንደምናስታውሰው ሻምፒዮን ነበርክ ቻምፕ እያላችሁ ጥሩኝ ምናምን ስትል ነበር እየሰማን ነበርና እንዴት ነው ማለት በምን ውስጥ ነው የምታልፉት? ያው ብዙ ጊዜ ተመልካቾች የሚያዩት ሪንግ ውስጥ ገብተህ ለተወሰነች ደቂቃዎች የምታሳልፈውን ፋይት የምታደርገውን ፋይት ነው። ከዛ በኋላ ያው ከዛ በፊት ያለውና ከዛ በኋላ ያለው ነገር ብዙም አናውቅም እና እስኪ ምንድን ነው ከውድድሩ በፊት የምታደርጓቸው እንቅስቃሴ እንዴት ነው? አሁን እንደውም ወደ ፕሮፌሽናል ፋይቶች ሞር እየመጣው ስለሆነ ልምድ ካላቸውና የተሻለ ከኔ ቀደም ፋይት ከነበሩ ሰዎች ጋር ሞር ልምድ እየቀሰምን ስንመጣ እንደውም ትሬኒንግ እየሰራው እንዳለው ነው የማስበው። በፊት በሳምንት 4 ቀን ለ3 ሰዓት ያክል ነበር የምንሰራ የነበረው። ላይክ አሁን ግን ብዙ ይቀረናል። ሰዎች በተለይ አሸናፊ ስትሆን ሁሉም አንተን ስለሆነ የሚፈልግህ ቢያንስ በቀን 2 ትሬኒንግ ይሰራሉ። አሸናፊዎች እንደዛ ነው ትሬኒንግ የሚሰሩትና አሁን ወደዛኛው ስቴፕ ከፍ እንላለን ብዬ አስባለሁ። ያው እየጀመርን ነው እየሞከርን ነው ከፍ ለማለት ካላህ ጋር ኢንሻአላህ ከፍ እንላለን። እዛ ላይ ነው ትሬኒንግ የምንሰራው። አሪፍ ነው። ያው ውድድርም ባይኖር ራስን መጠበቅ ትልቅ ነገር ስለሆነ እንደ ኢስላም ደግሞ ያው ጠንካራው ሙእሚን ከደካማው በሁሉም ነገር የተሻለ ጉልበት ብቻ ማለት ነው በሁሉም ነገር ማለት ነው የተሻለ ስለሆነ በዚህኛውም ደግሞ እየሞከርን ነው። አልሐምዱሊላህ እስካሁን የሚጥለን አላገኘንም። እኔ ያው እሱን እናያለን በኋላ እናያለን መጨረሻ ላይ እናያለን። አሁን እየሰራህ ያላቸው ኮቾች የሚያሰሩ ማለት የሚያግዙ በዙሪያ ያሉ ሰዎች አሉ ነው? አዎ የተለያዩ ዲሲፕሊኖችን ነው የምንጠቀመው። ምክንያቱም ወደ ሚክስድ ማርሻል አርት ውድድር እየመጣው ስለሆነ ሞይታይ የሚሰራው ያው በፊትም ማርሻል አርት ከዜሮ የጀመርኩበት አሰልጣኝ አለ። ሞይታይ ነው የሚሰራው እዛ ማስተር ባህል መለስ ይባላል። እንዲሁም እዛው አንዳንዴም ውድድሮች ውጭም አብሮኝ ሄደ ኮች አለ ማስተር ኮች ቴድሮስ ተፈራ ይባላል። ኮች ቴዲ ጋር እዚህ ጂም የሚያሰራው ማለት ነው። አሁን ደግሞ ቦክስ ጀምሬያለሁ። የብሔራዊ ቡድን ተጫዋች የሆነ ጓደኛ አለ አቡበከር ሰፋን ይባላል። ከሱ ጋር ደግሞ ጀምረናል። ሌሎችም ደግሞ የጂጂትሱ ግራፕሊንግም ደግሞ ያው እሱን እየሞከርን ነው ከቲም ሜቶች ከጓደኞቼ ጋር እንደዚህ የተለያዩ እንትኖችን እንሰራለን። ያው የምንችለው መሞከር ነው። የቀረውን አላህ ይሞላበት ኢንሻአላህ። ስንት ጌሞችን አድርገሃል እስካሁን? 6-7 ሌሎችን ሳይጨምር ማለት ነው። እዚህ ብቻ ማርሻል አርቱ ላይ ብቻ ጂጂትሱን ምናምን ሳይጨምር 6-7 አካባቢ ጌሞችን አድርገናል። ያው ቦክሱ አሁን ያው ቦክሱን ብቻ ሳይሆን ስፖርቱ እኛ ሀገርም ላይ በደንብ እየተለመደ በሰፊው እየተሰራ ነው ያለው። ከጤንነትም ባለፈ ደግሞ ወደ ጌሞች ወደ ውድድሮች በሰፊው እየተሰራበት ነው ያለውና ወደ ገቢ ማስገኛም እየተቀየረ ነውና ለወጣቱ ወደዚህ መግባት የሚፈልጉ በመግባት ላይ ላሉ ወንድሞች ምን የምታስተላልፈው መልእክት አለ? ወላሂ ሀቂቃ ስፖርት ከምንም በላይ ዲሲፕሊን ያስተምራል። ያው አኽላቅ ማለት ነው። ስነ ምግባር ካለህ ብዙ ነገሮችን ታሸንፋለህ እና ስፖርት ላይ ትልቁ የምትማረው ነገር አኽላቅ ነው። በተለይ ከአስተማሪዎች ጋር ያለህ ነገር አስተማሪዎችን ማክበር። ፊዚካሊ ሊበልጥህም ይችላል ልትበልጠውም ትችላለህ። ሪንግ ውስጥ ገብተህ ልትመታውም ትችላለህ። ግን ስቲል አሰልጣኝ ነው አስተማሪ ነው። የሆነን ከአንተ የተሻለን ሰው በምንም ይሁን ሁኔታ ውስጥ ማክበርን ትማራለህ። ያ ዲሲፕሊን ነው። ፕላስ ከሰዎች ጋር አብሮ መስራት ከቲምሜቶች ጋር ከትልልቅ ኪሎችም ከትንንሾችም ጋር ከጀማሪውም ጋር አቅም ካለውም ጋር አብረህ ትሰራለህ እና አብሮ መስራት ተዓውን ማድረግን አብረህ ትማርበታለህ። ከዛ ደግሞ ጤንነትን ትጠብቃለህ። አፍያ ከምንም ነገር በላይ ቅድሚያ የሚሰጠው ነው። ያንን ነገሮች ታስተካክላለህ፣ አክቲቭ ትሆናለህ፣ ብዙ ነገሮችን ታገኝበታለህ እና እንደ ወጣት እንደ ሙስሊም በተለይ ስፖርቱ ላይ በንቃት መሳተፍ ያለበት እንደ ግዴታም ጭምር ነው ብዬ አስባለሁ። ግዴታ ያው ያኛው መሰማት ሁሌም ዝግጁ ሆነ ሁሌም ራስህን ጠብቀህ ከዛ ቤተሰቦችህንም እየጠበቅ እንትን ማለት አለብህ። እኔ ራሴን ተምሳሌት ከማድረግ አንጻር እኔ አሁን ታናናሽ ወንድሞች አሉኝ። 3ቱም እዚህ ስፖርት ላይ ያሉ። አንዱ ቀጣይ እንደውም ውድድር ላይ ይገባል ተብሎ የሚጠበቅ ጎበዝ ተጫዋች ነው። የእሱ ታናናሾች 2 አሉ።
ቤት ውስጥ ያው የራሳችንን ጂም እየከፈትን ነው ቤት ውስጥ ከነሱ ጀምረን ጓደኞቼ ሁሉም ይሰራሉ። ሁሉም ጓደኞቼ ወደዛ ነው የሚሰበው የራሱ ጥቅም ስላለው ማለት ትከባበራለህ። ሁሌም ደግሞ አክቲቭ ነህ፣ ንቁ ነህ። በተቀመጥክበት አታንቀላፍም። ያለ ቡና ማትንቀሳቀሰው አይደለም የምትሆነው። ብዙ ጥቅሞች አሉት። ከዛ አንጻር ሁሉም ሰው ወደዚህ ወደ ስፖርቱ ቢመጣ። ከዛ ውጭ ደግሞ ያው ኦኽራ የተባለው ነስር የሚባለው አለ፣ ገንዘብ ምናምን ይኖረዋል። ጥሩ ሰርተህ ጥሩ ትሬኒንግ አድርገህ ፋይት ላይ ገብተህ ማሸነፍ ከቻልክ ጥሩ ክፍያዎች አሉት። ውጭ ላይ ሀብታም የሚባሉት ስፖርተኞች ናቸው ብዙዎቹ ማለት ነው። እዚህም ደግሞ አሁን ጥሩ እንቅስቃሴ ተጀምሯል። ወደፊት የሚያደርጋል ብለን እናስባለን። እዛ ውስጥ መጥተው ቢቀላቀሉ ዲሲፕሊን የሆነ ተወዳዳሪ መሆን ጥሩ ነገር ነው ብዬ አስባለሁ። ከመግባት በፊት ፊዚካሊ ሳየው ከአንተ የሚገዝፍ ሰው ነበር ከአንተ ጋር ፋይት ሲያደርግ የነበረው ሰው እና ስታየው ምናምን የሆነ ምን ተሰማ ማለት ልክ ጌም ውስጥ ስትገባ ምናምን ከመግባት በፊት የምታሸንፈው መስሎ ታይቶ ነበር? ሀይቃ ከጀመሩም ትሬኒንግም ስሰራ ጀምሮ አሸንፋለሁ ብዬ ነው ትሬኒንግ የጀመርኩት። ውድድሩንም አክሰፕት ሳደርግ ያው ከረመዳን በኋላ ኦልሞስት 17 ቀን 18 ቀን አካባቢ ነው ለትሬኒንግ ጊዜ ነበረ። ከረፈደ በኋላ ነው ያወቅነው እና አክቹዋሊ ሀይቃ ስጋ እንጂ ያው ልብ ሚዛን ላይ አይቀመጥም። ይፈልገ ትልቅ ስለሆነ ሳይሆን አንተ የምችለውን ነገር ይዘህ መግባት ከቻልክ ይዘህ ትወጣለህ። ይዘው የገባውን ነገር እና ሀይቃ ምንም እንትን አይደለም፣ ኢጎ ምናምን አይደለም። ጌም ፕላን ባሰብኩት መሰረት 3ኛ ራውንድ ድረስ ይዞ ሄጄ ለመጫወት ነው ያሰብኩት። ካሉ ነገሮች አንጻር ፊዚካሉን ከማየት አንጻር ያለበትን ኮንዲሽን ከማየት አንጻር የተሻለ ትንፋሽ እንደሚኖረኝ ኤክስፔክት ስላደረኩኝ ያንን ጨዋታ ለመጫወት ነው የሄድኩት። ተወሰነ ፈርስት ራውንድ ላይ ሳክሪፋይ ያደረኩት ነገር ቢኖርም ከዛ በኋላ ሰከንድ ራውንድ እና ሰርድ ራውንድ ላይ ግን እኔ ባሰብኩት ወይ ተጫውተናል። ምናልባት ጨዋታውን አይተህ ከሆነም ብዙም ከአሰልጣኞቻችን ጋር እንደዚህ አይነት ጨዋታዎች አልነበሩ። መጀመሪያ ተነጋግረን ጨርሰን የገባ ነው። ያንን ነው አፕላይ ለማድረግ የሞከርኩት። አልሐምዱሊላህ ተሳክቷል። ከዛ ውጭ ግን ዛሬም በፊትም መፍራት እንትኑ የለም። ያው ዋናው ልብ ነው። ያኛው ልብ አለ የሰራው የሚሰራው። ጌሙን ካሸነፍክ በኋላ የመጀመሪያ አይምሮ ውስጥ የመጣው ሰው ማን? እናቴ ነች። ነበሩ ጌሙን ስታደርግ አንተ እናትህ ነበሩ ቦታው ላይ? አይ ነበረች። መምጣት ፈልጋ ነበረ ግን ያው የሚኖረውን ጭንቀት ምናምን ስለማቅ ያው አይተዋለች አላየችውም የሚለውን ነገር ስላሰብኩኝ መጀመሪያ እሷ ነች ሀሳብ እየመጣችው። እንደወጣ ደወልክ ወይስ እንዴት አደረግ? አይ እነሱም ቁጭ ብለው እያዩ ስለነበረ ላይቭ እየተከታተሉ ነበር። ሙሉ ቤተሰብ ተሰብስበው ወንድሜ ብቻ ነው አብሮኝ የመጣው። ሪንግ ኮርነር ላይ ነበረው ታናሽ ወንድሜ እና ሌሎቹ ሁሉም አልመጡም። እንዲመጡ ስላልፈልግ ትንሽ ቦታው ግርግሩም ጫጫታው ምናምን ስለነበረ ከዛ አንጻር ኡስታዞች ናቸው ታናሽ ወንድሞቼ። ትንሽ ቦታው ስላሰብኩ አላስመጣቸውም እና ግን እንደወጣን ከነሱ ጋር ነው እያወራን የነበረው። አልሐምዱሊላህ። መጀመሪያ አይምሮ ላይ የመጣችው እናቴ ናት። ስትወጣ ለመጀመሪያ የደወልከው ወይም መጀመሪያ ያገኘው ሰውስ? አሰልጣኝ ጋር ነው እዛው ስለነበረ ከአሰልጣኝ ጋር ነው እዛው የተገናኘ ነው። አይ ከሱ ውጭ ማለት ነው። ስልክ እንኳን ከቤተሰብ ውጭ ከማንም ጋር ነው ስልክ እያነሳው ነበር። ያው ከዛ ከኔም ጨዋታ በኋላ ደግሞ የጓደኞቼም ጨዋታ ስለነበረ የረቢቅም ጨዋታ ነበር፣ የጆኒም ጨዋታ ነበር። እሱንም እያየን ስለነበረ ከነሱ ጋርም ሴሌብሬት እያደረግን ነበር። እኔን ለመደገፍ የመጡ ብዙ ጓደኞቼ ነበሩ። በጣም ከብዙ ቦታ ብዙ ጓደኞቼ ነበሩ። ከነሱ ጋር አብረን ሴሌብሬት እያደረግን ስለነበር ወደ ስልክ ብዙም አልዞርንም። በዚሁ አጋጣሚ አፉ በሉን ለማለት ስልክ ያላነሳ ነው ሁኔታው ደክሞን አይደለም ሁኔታው ቀጣይ ጌሞች ስለነበሩ ነው። ጥሩ ጌም ነበረ። በጣም የኢትዮጵያ ሕዝብ በጣም ተዝናንቶበት በጣም ወዶት ያየው ጌም ነበረ። እያየን ነበር፣ እኛም ቁጭ ብለን እየተከታተልን ነበረ። ቀጣዩ በጉጉት ይጠበቃል። ቀጣይ እንግዲህ ማን ሊሆን ይችላል? ያው ብዙ ሰዎች ያው ቅድም እንዳልኩ አሸናፊ ስትሆን ሁሉም አንተን መግጠም ይፈልጋል። ግን ያው የፈለገ ሁሉ ጋር አትጋጭም። አቅምህን አይተህ የእሱንም ደግሞ ከሱ ምን ትማራለህ የሚለውንም አይተህ አሁን ለማሸነፍ ላይ ማስተማር ብቻ አለ መማርም አለውና ከስህተትም ስለምትማር እያየን ነው። ቪዲዮዎችን እየሰሩ ነው። ከ100 እስከ 140 ኪሎ የሚሆኑ ሰዎችም ያው ናገጠመን እያሉ ነው። አላህን ይዘን እንገጥማለን፣ እናሸንፋለን። ሞር አሁን ደግሞ ኤምኤምኤ ነው የሚሆነው፣ ሚክስድ ማርሻል አርት ነው የሚሆነው። እሱ ደግሞ ሞር ይቀለኛል ብዬ አስባለሁ
ከማረጋቸው ትሬኒንጎች አንፃር ኢንሻአላህ እዛ ላይ ደግሞ ጥሩ ከባለፈው የተሻለ ሁሉንም ደጋፊ የሚያደርግ ጨዋታ አሳያለሁ ብዬ አስባለሁ። ኢንሻአላህ እንጠብቃለን። ኢንሻአላህ ያው ተመልካቾቻችን እንግዲህ ጥሩ ጊዜ እያሳለፍን እንደሆነ ተስፋ አደርጋለሁኝ። ትሬኒንግ አቋርጠን ነው ማለት አቋርጦ ነው ኢንተርቪው እያደረግን ያለ ነው። እስኪ የተወሰነ አንተም የጀመርከውን ትሬኒንጎች ቀጥልና እኔም ደግሞ ትንሽ ልዘጋጅና ያው ዱዓም ላድርግና ፋይት ውስጥ ብንገባ ሪንግ ውስጥ ብንገባ በስንት ራውንድ ምጥል ይመስላል? ያው እርሶ ትንሽ ልምዱም ማለት በጣም እንዴ በጣም አጠር ማለታችሁና አንቺንም ይመንጨናል። ስንት እሞክራለሁ። በስንት ዙር የሚያልቅ ይመስላል? ልሞክር፣ እድል ስጠኝ ዝም ብለህ ያው ካልክ እንግዲህ ተመልካችን መሳቂያ እንዳልሆን ዝም ብለን ያው ትልቅ ሰው አንተ እኮ ታስተውላለህ በጣም። ተመልካቾቻችን ተመልሰን እንገናኛለን ወደ ትሬኒንጋችን። መቼ ያስኬዳል። አለቀልህ በቃ ዛሬ ተጠናቀቀ ይባላል። ይህ ነገር በዱላ አይደለም በጸሎት ነው የሚሆነው። የት አለ?
አላወቀኝም። የዛሬው አሸናፊ በሰብሚሽን ተጭበርብሯል። እንዴ ምንም እንደዚህ ይባላል? ኧረ ዞር በል እባክህ። እንደ ተጭበርብሯል። ሲጀመር ጓደኛ ነው እሱ። የፍቅር ነው ነግሬህ ነበረ ቅድም። ፍቅር የማይገዛው ዱላ ይገዛዋል ብሏል የሀገሬ ሰው። ተነስ፣ የቀረ ቀረጻን ጨርሳ ተነስ። የቀረህን ኢንተርቪው አድርግና ውጣ። የቀረ ነገር ካለ አውራና ውጣ። እኔ ነኝ ጥፋተኛ እኮ ገጀራዬን ትቼ መምጣት። ጠንቀቅ ብለህ የምታወራውን ነገር አግብተሃል እና ኧረ ምንም በቃ አንተ ትልቅ ሰው ነህ። በቃ በሰላም ቤት በዚህ ጋር ነው የምወጣው። ና በዚህ ጋር ትወጣለህ። እሺ ተመልካቾቻችን የነበረን አይታችሁታል። ነገሩ የነበረን ጨዋታ ይሄን ይመስል ነበረ። እስካሁን ከኛ ጋር አብራችሁን ስለቆያችሁ በጣም እናመሰግናለን። እናንተም መታችሁ ሞክሩት፣ ያኔ ነው የሚገባችሁ። ለማንኛውም ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበረ። አብረውን የቆዩ ኮቾችም አሉ። ያው ዳኝነቱ ቢጭበረበርም እስኪ አስተዋውቀኝ፣ ማን ነው ዳኛው የነበረው? አቡበከር ሰፋን ይባላል። አቡኪ የብሔራዊ ቡድን የ67 ኪሎ ቦክሰኛ ነው፣ ቻምፒዮን ነው። በሀገር ውስጥም በውጭም ውድድሮችን አድርጓል። ከእሱ ጋር ነው ቦክስ እየሰሩ ያለሁት ቤተል አካባቢ። ውጭ ላይም ደግሞ ይህንን ጂም ያመቻቸልን ኮች ቴዲ ይባላል። ሙይታይ አብሮኝ የሚሰራ ወይም የሚያሰራኝ ኮች ነው። ውጭም ታይላንድ አብረን ሄደናል። ከእነሱ ጋር ነው ትሬን እያደረግን ያለ ነው። ዳኛ ፍትሐዊ ዳኛችን አቡበከር በፍትሐዊነት የሚታወቀው። እሱን ከካድክ ትችላለህ። አቡበከር ፍትሐዊ ነው። እዚህ ደግሞ ብቀርስ ፍትሐዊ ነው በጣም። ቦክሰኛ ነው አልከኝ እኮ በቃ ፍትሐዊ ነው፣ በጣም ፍትሐዊ ነው። አንተም ጥሩ ፍትሐዊ ነህ። ፍትሐዊ ነህ፣ ፈትኸኛል። ጥሩ ነው፣ ወደነዋል። እንግዲህ በጣም እጅግ በጣም ደስ ብሎናል ስላገኘው ከአንተ ጋር እንደዚህ አይነት ቆይታ ስላደረኩ እኔም በጣም ደስ ብሎኛል። ለቀጣይም ደግሞ የተሻለ ነገር ተዘጋጅተህ የተሻለ ውጤት እንደምታመጣ በዚህ አያያዘህ ማንም ሰው አንተ እጅ ላይ ገብቶ እንደማይተርፍ ነው የተረዳሁት። ጥሩ ምኞታችንን ከወዲሁ ጥሩ እድል እንዲገጥምህ እንመኛለን። በነበረን ቆይታ አንተም ደስተኛ እንደነበርክ ተስፋ አደርጋለሁኝ። በቀጣይ ደግሞ ውጤቱን ጥሩ ውጤት አስመዝግበህ ድጋሜ እንደምንገናኝ ተስፋ አደርጋለሁኝ። በመጨረሻም እንግዲህ አንተ ማስተላለፍ የምፈልገው መልእክት ካለ እድል ልስጥህ። ያው ሁልጊዜም ያው አልሐምዱሊላህ ያው ኃይልም ብልሃትም ጉልበትም ሁሉም ያላህ ነው። እሱን አላህ ሰጥቶን የምንችለውን ነገር እያደረግን ነው። እስካሁን ተጎድተን አናውቅም። ያው በአፊያ ሁሉን ነገር እየሰራን ነው። መጀመሪያ አላህ ማመስገን እፈልጋለሁ። ከዛ መቀጠል ያው እዚህ ስትደርስ ያው የቤተሰብ እንክብካቤ ባላቸው አቅም ቤተሰብ ነው የሚያደርስ ሰው ቤተሰቦቼን ሙሉ ቤተሰቦቼን ማመስገን እፈልጋለሁ። ከዛ በኋላ ወደዚህ ስፖርት እንድገባ ምክንያት የሆኑ ጓደኛ ያለ ቢኒያም ሉካኩ ይባላል። እሱን ማመስገን እፈልጋለሁ። አሰልጣኞቼን ሁሉንም ማስተር ባህሉን ኮች ቴዲንም ሁሉንም ማመስገን እፈልጋለሁ። አብሮ ቲሞቶችም አሉ እነ ጆኒ እነ ታይተን ብዙ ጓደኞች አሉ። አብረውን ስፖርት የሚሰሩ እነ ዝራ ብዙ ጓደኞች አሉ። በየቦታው ያው ስማቸው መጥራት ብዙ ሰፊ ስለሆነ ሁሉንም ጓደኞቼን ማመስገን እፈልጋለሁ። ከዛ ደግሞ እዚህ ውድድር ላይ ተሳትፈን ትንሽም ቢሆን ወደፊት እንድንመጣ እድሉ ላመቻቸልን ለኢቲኤፍሲም ለነጌችም እነሱን በዚህ አጋጣሚ ማመስገን ይፈልጋል። ያው ሰዎችን ያመሰገነ አላህን ያመሰግንም እና ለዚህ ሁሉ ፖዚቲቪቲ ባለቤት የሆኑ ሰዎችን ሁሉ ሹክራን ለማለት ይፈልጋሉ። በመጨረሻም ያው ሁሌ ስፖርተኛ ሲባል ሁሌም በጉልበት የሚያምን የሆኑ ነገሮችን በፊዚካል ብቻ የሚያምን አድርጎ ለሚያስቡ ሰዎች ወላሂ በጣም ስማርት ሰዎች ነን። በጣም ዘሞስት ስትሮንገስት የሚባሉ ሰዎች በጣም ዘሞስት ጀንትል እነሱ ናቸው። የቱጋ ጉዳት ማድረስ እንዳለባቸው የትኛው ጉዳት እንደሚያደርስ ስለሚያውቁ ደግሞ እንዴት መንከባከብ እንዳለባቸው የሚያውቁ ሰዎች ናቸው። ስፖርተኛ ሁሉ ገገማ አይደለም። ጭንቅላታችንን ተጠቅመን ነው ሰውነታችንን የምናዘው። ሞር አክቲቭ የሆኑ ሰዎች ነን። በዛ ልክ እንድታዩ ለማስተላለፍ እፈልጋለሁ። ከዛ ውጭ አንባቢዎችንም ነን፣ የተማርን ሰዎችንም ነን። ዲን ላይም ደግሞ ጥሩ ምንችላትን ነገር በጥሩ ቢሆን እንሳተፋለን። በዚህ አጋጣሚ ዛሬ እዚህ የተገኛችሁትን እናንተንም እጅግ አመሰግናለሁ። የቀረ ነገር ካለ አፉ በሉ። አመሰግናለሁ ለሁሉ። መርሃባ። እኛም እጅግ በጣም እናመሰግናለን። በዚህ አጋጣሚ ያው አብሮን የነበረውን ኮች
አቡበከር ሰፋን እጅግ በጣም እናመሰግናለን። ግን ያንተን ጉዳይ ግን እንደዚህ በሪንግ ውስጥ ሳይሆን ሌላ ጊዜ ሰፋ አድርገን እንመለስበታለን። ምክንያቱም አንተም ብዙ ውድድሮችን አድርገሃል፣ በዚህ በስፖርቱም ደግሞ ረጅም ጊዜ ቆይተሃል እና ያው በሌላ ቀን ሰፋ አድርገን አቡኪ ካንተ ጋር እንመለሳለን። ግን በዚህ አጋጣሚ ደግሞ እንዴት ነበር አያያዜ፣ እንዴት ነበር ስፖርቱን? በዚህ አጋጣሚ አንተ ማስተላለፍ የምትፈልገው መልእክት ካለ እድል ይስጥ። ስፖርት አያያዝ አሪፍ ነው፣ በጣም ብዙ ይቀራል ሁለቱን ለመናገር ግን አብረን ትሬን አድርገን የምናሻሽለው ነገር ነው። ያው ኢድሪስን ከኢቲኤፍሲ 01 ሚድን ግራንድ ፋይት ላይ ብሶ ያውቀዋል። የኤምኤምኤ ባክግራውንድ ያለው ስፖርተኛ ነው። በኤምኤምኤ ኢቲኤፍሲ ላይ ቻምፒዮን ነው፣ ቀበቶ ባለቤት ነው ሄቪዌት ካቴጎሪ ላይ። አሁን ደግሞ ኢቲኤፍሲ 02 ላይ በኤምኤምኤ ኮምፒት ለማድረግ የተዘጋጀ ይገኛል። ባክግራውንዱ ሞይታይ ነው እሱ። ቦክሲንግ ሴሽኑን ከኛ ጋር ትሬን እያደረገ ያለው፣ ከኛ ጋር ትሬን የምናደርገው። እኔም ባክግራውንድ ቦክሲንግ ስለሆነ ቦክስ ስፖርት ላይ ነው ረጅም ጊዜ የቆየሁትኝ። ስለዚህ የተሻለ ነገር አብረን እየተማማርን እየተዘጋጀ ነው ያለው። በዚህ አጋጣሚ ከኢድሪስ ጋር ቻሌንጅ የምታደርጉ በሙሉ ወይም ደግሞ ኢቲኤፍሲ 02 ላይ ከእሱ ጋር ኮንቴንደር የሆናችሁ በደንብ እንድትዘጋጁ፣ ምክንያቱም እሱ በደንብ እየተዘጋጀ ስለሆነ ያለው በደንብ ብትዘጋጁ አሪፍ ነው ላለው። በዚህ አጋጣሚ ግን በመጨረሻ ማለት እንፈልገው ይህን ፕሮግራም የምትከታተሉ ቤተሰቦች ልጆቻችሁን ኢድሪስ ጥሩ ምሳሌ ነው ብዬ አስባለሁ። ዲንንም ስፖርትንም አንድ ላይ እንዴት አያይዞ መሄድ እንደሚቻል፣ ምክንያቱም ይሄ ስፖርት የጸበኛ ወይም ደግሞ የሰፈር ውስጥ የዱርዬ ስፖርት ተደርጎ ስለሚታይ ኢድሪስ ጥሩ ምሳሌ ኤግዛምፕል ነው ብዬ አስባለሁ። ስለዚህ ልጆቻችሁን ስፔሻሊ አሁን ክረምት ነው፣ ክረምት ላይ ወደ ኮምፓክት ስፖርቶች ውድድር ስፖርቶች ብትልኳቸውና ውጤት ቢያመጡ ቤተሰባቸውን አልፎም ሀገራቸውን ቢያስጠሩ ጥሩ ነው እላለሁ። መርሐባ። እናመሰግናለን ተመልካቾቻችን። በዚህ አጋጣሚ እኛም ደግሞ ይህንን እድል ላመቻችልን የቻምፒዮን ጂምን እጅግ በጣም እናመሰግናለን። ቻምፒዮን ጂም መገናኛ ሱመያ መስጂድ ከፍ ብሎ ታገኙታላችሁ። መታችሁ ፋይት ማድረግ መዘጋጀት ትችላላችሁ እንላለን። እስካሁን የነበረን ቆይታ ይሄን መስል ነበረ። ከሀላል መዝናኛችን ጋር አብራችሁ እንድትቆዩ እየጋበዝን እኛ እዚህ ጋር እንጨርሳለን። ባይ ባይ። ቴንኪው በጣም